አርተር የተባለ አንድ የተዋጣለት ነፍሰ ገዳይ የራሱን ሞት ፌክ ካደረገ በኋላ ሪዮ በተባለች ከተማ ላይ ሰላማዊ ሕይወት ሲኖር እንመለከተዋለን። በከተማውም የቀድሞ ስራውን ትቶ አዲስ ቢዝነስ ጀምሯል። ቢሆንም ግን እንደ አርተር ያለ ክፉ ነፍሰ ገዳይ ሰላም የሚገባው ሰው አልነበረም። አንድ ቀንም ሬኔ የምትባል ሴት በድንገት ወደ ቤቱ ትመጣለች። እናም እውነተኛ ማንነቱን እንደምታውቅና አንድ አስፈላጊ ስራ እንዲሰራ እንደምትፈልግ ነገረችው። እሱም የሬኔ አለቃ የሆነው ክሬን የተባለው ሰው አርተር 3 ሰዎችን እንዲገድልለትና ሞቱንም አደጋ እንዲያስመስል ይፈልጋል። ቢሆንም ግን አርተር ወደዚህ አይነት ህይወት ተመልሶ መግባት አይፈልግም። በዚህ ምላሹ የተበሳጨችው ሬኔም አርተር ስራውን ካልተቀበለና 3ቱን ሰዎች ካልገደለ በእነሱ ፈንታ አሁን የሚሞተው እሱ እንደሆነ አረጋገጠችለት። በዚያው ቅጽበትም በርከት ያሉ ሰዎች መጥተው አርተርን ይፋለሙት ጀመር። በዚህ ጊዜም አርተር ሰዎቹ እጅግ ብዙ ስለነበሩ አንድ ባቡር ላይ ዘሎ በመውጣት ሊያመልጣቸው ይሞክራል። ቢሆንም ግን እነ ሬኔ ሊተውት አልፈለጉም። ነገር ግን በስተመጨረሻ እንደምንም ብሎ ካመለጣቸው በኋላ ብራዚል ላይ መቆየት ስለማይችል ወደ ታይላንድ አመልጧቸው ይሄዳል። በዚያም አርተር ሪዞርት ላይ ከምትሰራው ሜይ ከተባለች ከቀድሞ ጓደኛው ጋር ይገናኛል። ሜይም በደሴቲቱ ላይ ካሉ ቤቶች በአንድ ላይ እንዲያርፍ ሰጥተው ለአሁኑ አርተር ትንሽ ረፍት ያገኛል። ይህ ሰላሙ ግን በድንገት ተነፈገ። ከተወሰነ ጊዜ በኋላ ሜይ በደሴቲቱ ላይ አንዲት ሴት ጥቃት ስለደረሰባት እንዲረዳት አርተርን መማጸን ጀመረች። ልጅቷን በጀልባው ላይ እንዳለችና ስሟም ጂና ቶርተር እንደሚባል ገለጸች። ጂና ከዚህ ቀደም ወደ ሪዞርቱ ለመዝናናት የምትመጣ ደንበኛዋ ስለነበረች ሜይ ልትተዋት አልፈለገችም። መጀመሪያ ላይ አርተር ወደዚህ ነገር እጁን ማስገባት አልፈለገም ነበር፣ ምክንያቱም በሌሎች ሰዎች ችግር ውስጥ መግባት ሰልችቶታል። ነገር ግን ሜይ መገፋፋቷን ስትቀጥል አርተር ሳይወድ ጂና ወዳለችበት ጀልባ አመራ። በደረሰ ጊዜም ፍራንክ የተባለ አንድ ሰው ሊደፍራት ሲጣጣር ይመለከተዋል። በዚህ ጊዜም አርተር ፍራንክ ጋር ሄዶ መጣላት ጀመረ። ከረጅም ጠብ በኋላም አርተር ፍራንክን ይገለዋል። አርተር ግን በዚህ አላበቃም ነበር። ማስረጃ ለማጥፋት ሲል ሙሉ መርከቡን አጋየው። ከዚያም ጂናን ወደ ሜይ ጋር ወስዷት እረፍት እንድታደርግና እንድታገግም የባህር ዳርቻው ላይ ያለ አንድ ቤት ውስጥ እንድታስተኛት ነገራት። ነገር ግን ነገሮች አሁንም ቢሆን ጥሩ አይመስሉም። አርተር ብዙም ሳይቆይ ጂና ከክሬን ጋር ግንኙነት እንዳላት ታወቀ። በዚህም ተበሳጭቶ ከተኛችበት መንጭቆ ካስነሳት በኋላ ያለውን እውነታ እንዳለ እንድትነግረው ጠይቃት። ምክንያቱም እሱ ክሬን ጂናን እንደ ማጥመጃነት ተጠቅሞ ከተደበቀበት ሊያወጣው እየሞከረ እንደሆነ ነው የሚያስበው። ቢሆንም ግን ጂና ምንም እንደማታውቅ ነገረችው። በዚህ የተበሳጨው አርተርም ሽጉጡን ደቅኖባት በድጋሚ እውነታውን እንድትነግረው ጠየቃት። ጂናም ሽጉጥ ሲደቀንባት ተደናግጣ ዘላ ሽጉጡ እንድትነጥቀው ትሞክራለች። ነገር ግን ከንቱ ድካም ነው። በስተመጨረሻ ምንም አማራጭ ስለሌላት ያለውን እውነታ እንዳለ መናዘዝ ጀመረች። እናም እሷ ከዚህ ቀደም ለክሬን እንደምትሰራለትና እሱንም የምታደርገው በግዳጅ እንደሆነ ነበር። ነገር ግን የምላሽ አርተርን አላረከውም። ክሬን የት እንዳለ ማወቅ ይፈልጋል። ምክንያቱም ይህ ነገር ሳይባባስ ለአንዴና ለመጨረሻ ጊዜ መጨረስ አለበት። ቢሆንም ግን ጂና ክሬን የት እንዳለ አታውቅም። በተመሳሳይ መልኩ እሷን በጨዋታ ውስጥ ልክ እንደ አርተር ክሬንን ማጥፋት ትፈልጋለች። በማግስቱ ሜይ የጂናን ቁስሎች በባህላዊ መድኃኒቶች እያከመች አባቷ ከዚህ ቀደም መድኃኒት ቀማሚ እንደነበረ ታጫውታታለች። እንዲህ እያለም ጂና ልክ እንደ አርተር በደሴቲቱ ላይ ለተወሰነ ጊዜ ቆየች። አንድ ቀን ከሰዓት በኋላም ጂና በባህሩ ዳርቻ ላይ ፀሐይ እየሞቀች ሳለ አርተር መጥቶ ስለሷ አንዳንድ ነገሮችን መጠየቅ ጀመረ። ጂናም በካምቦዲያ የልጆች መጠለያ ውስጥ እንደምትሰራና ክሬን ለሱ ለመስራት ፈቃደኛ ባለመሆኗ ብቻ ከሰራተኞቿ አንዷን እንደገደለ ነገረችው። ከዚያን ጊዜ በኋላም ብዙ ማስፈራሪያዎች ይደርሷት ነበር። ማስፈራሪያዎችም ሚላትን ካልሰማች በመጠለያ ውስጥ ያሉ ሁሉንም ልጆችን እንደሚገድላቸው ነበር። በዚህ ጊዜ ምንም ምርጫ የሌላት ጂና ልጆቹንና ሰራተኞቹን ለመጠበቅ ስትል እሱ ያለውን ለማድረግ ትስማማለች። አርተርም የነገረችውን ሁሉ ካዳመጣት በኋላ ከዚህ ነገር እንድትወጣ እንደሚረዳት ቃል ገባ። በዚህ ጊዜ አርተር ወደ ኋላ ሲዞር የክሬን ሰዎችን ከሩቅ ሲመጡ ይመለከታቸዋል። ከዚያም ምንም ሳያስታውቅ የጂናን እጅ ከያዘ በኋላ ከቦታው ይሄዳሉ። በተመሳሳይ ጊዜም ክሬን በማጉያ መነጽር በኩል ሲመለከታቸው አርተርና ጂና ግንኙነት እንደጀመሩ ይጠራጠራል። በዚህ ድልም ጂናን አግቷት አርተር ስራውን እንዲሰራ ለማስገደድ እቅድ ያወጣል። ከቀን ወደ ቀንም የአርተርና የጂና ፍቅር እየጨመረ መጣ። አንድ ቀንም የክሬን ሰዎች ወደ ደሴቲቱ መጥተው ጂናን ጠልፈው ይወስዳታል። በዚህም ክሬን አርተርን ወጥመድ ውስጥ ካስገባው በኋላ ምንም አማራጭ የሌለው አርተር ስራውን ለመስራት ይገደዳል። እናም የመጀመሪያው ኢላማው ክሪል የተባለው አንድ የዕፅ አከፋፋይ ነው። ነገር ግን ክሪል በማሌዥያ ከፍተኛ ጥበቃ ባለው እስር ቤት ውስጥ ነው የሚገኘው። እናም እስር ቤቱ በሻርኮች በተወረረ ውቅያኖስ መካከል ነው ያለው። በተጨማሪም ክሪል 24 ሰዓታትን የሚጠብቁት ጠባቂዎች አሉት። አርተርም ያለምንም ፍርሃት የሚያስፈልገውን መረጃ እንዳለ ከሰበሰበ በኋላ ወደ ስራው ያመራል። የመጀመሪያው ቅዱም አንድ ወንጀል ሰርቶ ወደዚያ እስር ቤት መግባት ነው። ከዚያም እንዳቀደው ጥፋት አጥፍቶ ከተያዘ በኋላ እንደ ዕድል ሆኖ ከክሪል ጋር ተመሳሳይ እስር ቤት ውስጥ ገባ። እንደገባ ምንም ጊዜ ሳያጠፋ ስለ ክሪል መረጃ መሰብሰብ ጀመረ። በመረጃው መሰረትም ክሪል የአንድን ሰው ቤተሰብ እንደገደለና እናም ያ ቤተሰቡ የሞተበት ሰው ሊበቀለው እንደሚፈልግ አወቀ።
ለቀናት ሁኔታውን ካጠና በኋላም እየጠበቀው የነበረው ጊዜ ደረሰ። ተበቃዩ ሰውን በቀጥታ ክሪልን ለመግደል ይሄዳል። በዚህ ጊዜ አርተር በፍጥነት ወደ ሰውየው ሄዶ ስለት ወርውሮ ልቡ ላይ ሰክቶ ገደለው። ክሪል ግን ምንም አልሆነም ነበር። በአርተር ድርጊትም ተደንቆ የእሱ ጠባቂ እንዲሆን ወደ ቡድኑ ጋበዘው። ከትንሽ ቆይታ በኋላ አርተር እንዲነጋገሩ ክሪልን ወደ ቤት ውስጥ ይዞት ገባ። ክሪልም እስር ቤት ውስጥ ስላለው ስልጣንና ከመታሰሩ በፊት ምን ይሰራ እንደነበረ ለአርተር መናገር ጀመረ። ቢሆንም ግን አርተር እያዳመጠው አልነበረም። ይልቁንም ክሪልን ለመግደል እያሰበ ነበር። ከዚያም በቀጥታ ወደ ተግባር በመግባት ዘሎ የክሪልን ጉሮሮ ያንቋል። ሁለቱም ትንሽ ከታገሉ በኋላም ክሪል ይሞታል። በመቀጠልም አርተር ማንም ሰው እንዳይጠራጠርና አደጋ ለማስመሰል የክሪል ምግብ ላይ መርዝ ይጨምራል። ስራውንም ጨርሶ እንደወጣ በቦታው ፖሊሶች መጥተው ከባድ የሆነ ግርግር ቦታው ላይ ተፈጠረ። በዚህ አጋጣሚ አርተር የእስር ቤቱ ግድግዳ ላይ የመውጫ ቀዳዳ ፈጥሮ በውጭ በኩል ወዳለው ውሃ ዘሎ ገባ። በተመሳሳይ ጊዜም የክሬን መርከብ ከታች እየጠበቀው ስለነበረ በቀጥታ ወደ እሱ ሄዶ ክሬንን ይገናኛል። ክሬንም አርተር የመጀመሪያውን ኢላማ በተሳካ ሁኔታ እንደጨረሰ ሲረዳ ሁለተኛውን ኢላማ ነገረው። እሱም ደግሞ ኤድሪያን የተባለ ቢሊየነር የጦር መሳሪያ አዘዋዋሪ ነው። ኤድሪያን በዕድሜ ያልደረሱ ሴቶችን ለወሲብ ሰራተኝነት በማዘዋወር ስራ ላይ የተሰማራ ሰው ነው። እናም ክሪል እንዲህ አይነት ቆሻሻ ስራ እንዲቆም ይፈልጋል። ስለዚህም ኤድሪያን መገደል አለበት። የኤድሪያን መኖሪያ ከፍ ያለ ሰማይ ጠቀስ ፎቅ ላይ ደህንነት ባለው ውብ ቤት ውስጥ ነው። አብዛኛውን ጊዜም ፎቁ አናት ላይ ባለው የመዋኛ ጋንዳ ላይ ይዋኛል። የሚያስፈልገውን መረጃ ከሰማ በኋላ አርተር ወደ ኢላማው መራ። በመጀመሪያም በአቅራቢያው ያለን አንድ አፓርታማን ለመግዛት ከአንዲት ማናጀር ጋር መነጋገር ጀመረ። እየተነጋገረ ሳለም በቀስታ የአፓርታማውን ቁልፍ ፎቶ ካነሳው በኋላ የህንፃውን አቀማመጥ በትኩረት መመልከት ጀመረ። ከዚያም የሚያስፈልገውን ነገር እንዳለ ከወሰደ በኋላ ቤቱ አልተመቸኝም፣ አልገዛውም በሚል ሰበብ ከህንፃው ወጣ። በማግስቱ አርተር የጽዳት ሰራተኛ በመምሰል ወደ ህንፃው ከገባ በኋላ በቀጥታ ወደ ኤድሪያን ቅንጡ መኖሪያ ቤት አመራ። ወደ መዋኛው ገንዳ ለመድረስም ከህንፃው ጋር አጣብቆት የሚይዝ መሳሪያ በመጠቀም ወደ ላይ መውጣት ጀመረ። ገንዳው ላይ ከደረሰ በኋላም በገንዳው መስታወት ስር ቀዳዳ ፈጥሮ በኬሚካል የተሞላ ትንሽዬ ቱቦ ወደ ውስጥ አስገባ። በሌላ በኩል ደግሞ ኤድሪያን ሀገር ሰላም ብሎ ሁሌ እንደሚያደርገው ለዋና ወደ ገንዳ ውስጥ ይገባል። በዚህ ጊዜም ቀድሞ መስታወቱ ስር የተቀበረችው ኬሚካል መስታወቱን መሰነጣጠቅ ጀመረች። ከትንሽ ቆይታ በኋላም ስንጥቁ በዝቶ መስታወቱ ይሰበራል። ኤድሪያንም ከውሃው ጋር ወደ ታች ተፈጠፈጠ። ከዚያም አርተር ምንም መረጃ ለፖሊሶች ሳያስቀምጥ ከህንፃ ወጥቶ ሰላማዊ ሰዎችን ተቀላቅሎ ይሄዳል። በኋላም ክሬን ለአርተር ደውሎለት ስለሚቀጥለው ኢላማ ከመናገሩ በፊት ከጂና ጋር በቪዲዮ ኮል እንዲነጋገር ፈቀደለት። በዚያን ጊዜም ጂና በክሬን መርከብ ላይ ነው ያለችው። እናም ከአርተር ጋር እየተነጋገረች ሳለ ጂና እጇን አንስታ ሰዓቷ እየሰራ እንዳልሆነ ነገረችው። ነገር ግን ጉዳዩ እንደዛ አይደለም። ከአርተር ጋር በኮድ እየተነጋገሩ ነበር። እርሱም ከኋላ ያለውን የመርከቡን ኮድ እየጠቆመችው ነበር። አርተርም የሚፈልገውን መረጃ ከተመለከተ በኋላ የወደብ ጣቢያ ሰራተኞችን አነጋግሮ ጂና ያለችበት መርከብ የት እንደሆነ ደረሰበት። በማግስቱም አርተር ሄሊኮፕተር ውስጥ ገብቶ በቀጥታ ወደ መርከቡ አቀና። ከዚያም መርከቡ ጋር ከመድረሱ በፊት ከሄሊኮፕተሩ ዘሎ ከወረደ በኋላ እየዋኘ ወደ መርከቡ ጋር ሄደ። እዚያ እንደደረሰም በቀጥታ ወደ መርከቡ ወጥቶ ከክሌር ሰዎች ጋር መፋለም ጀመረ። ነገር ግን የክሌር ሰዎች በፍጥነት ተቆጣጠሩት። እናም አይበገሬው አርተር ላይንቀሳቀስ ይያዛል። ክሬንም ወደ ቦታው መጥቶ በንዴት ለአርተር የመጨረሻውን ግድያ እንዲፈጽም ወይንም የጂናን ሞት እንዲመለከት ነግሮት ለሱም 24 ሰዓታት ብቻ ሰጠው። የመጨረሻ ኢላማ ማክስ አዳምስ የተባለ በዩኤስኤ ውስጥ ንግዱን የሚያንቀሳቅስ ሌላ የጦር መሳሪያ አዘዋዋሪ ነው። የሚኖረውም ቡልጋሪያ ውስጥ ነው። ማክስ ግን እንደ ሌሎቹ የዋዛ ሰው አልነበረም። ክሪልና ኤድሪያን መሞታቸውን ስለሚያውቅ ከሱ ስር ያሉትን ጥበቃዎች ያጠናክራል። ከዚያም አርተር እንደተለመደው ማክስን ለመግደል እቅድ ማውጣት ጀመረ። ነገር ግን በዚህ መሃል አንድ እውነታ ይገነዘባል። እርሱም ማክስ እንዲገደል የተፈለገ የክሬን ሶስተኛ ኢላማ ብቻ አልነበረም። ይልቁንም በጦር መሳሪያ ሽያጭ የክሬን ትልቁ ተፎካካሪ ነው። ይህ የመጨረሻ ግድያም ሁሉንም ነገር ሊገለብጥ ይችላል። እናም አሁን አርተር የማክስን ጥበቃ ሰብሮ ለመግባት ምንም መንገድ አልነበረውም። ስለዚህም አንድ የተለየ እቅድ አወጣ። በቀጥታም ወደ ጣሪያው በመሄድ ከላይ የነበረውን አንድ ጥበቃ በስናይፐር ይገለዋል። ሌሎቹ ጠባቂዎችም የወደቀውን ጓዳቸውን ለመርዳት ሲሯሯጡ አርተር ወደ ፎቁ ሾልኮ በመግባት የሊፍት መግቢያ መንገዱን አፈነዳባቸው። በዚህ መንገድም ማንም ሊከተለው አይችልም። ከዚያም ማክስ አንድ ሰው ጥቃት እየፈጠረ እንደሆነ ሲያውቅ ወዲያውኑ ራሱን ለማዳን ወደ ቢሮ ውስጥ ገባ። ነገር ግን የሚገርመው አርተር አስቀድሞ እዚያው ነበር። ሰውየው ላይም ሽጉጥ ደቅኖበት በቀስታ እንዲቀመጥ አዘዘው። ቢሆንም ግን ማክስ ብዙም አልተደናገጠም ነበር። በተረጋጋ መንፈስም ለምን ወደዚህ እንደመጣ ጠየቀው። አርተርም ምንም ጊዜ ሳያጠፋ ክሬን እሱን እንዲያስወግድለት እንደሚፈልግና ስላለው እቅድ እንዳለ ነገረው። እናም የአርተር እቅድ ከማክስ ጋር አንድ ላይ በመሆን ክሬንን ለአንዴና ለመጨረሻ ጊዜ እንዲያስወግዱት ነበር። ማክስም ያለምንም ማቅማማት በአርተር እቅድ ተስማማ።
ምክንያቱም ክሬን ከተወገደ መላ የመሳሪያ ሽያጭ ንግዱን መቆጣጠር ይችላል። ከዚያም ክሪስ መሞቱን ለክሬን ለማሳመን የሐሰት ሞት እቅድ ነደፉ። ለዚህም እቅድ አርተር የክሪስን መኖሪያ ቤት ከነጠባቂዎቹ ማፈንዳት አለበት። በእቅዱ መሰረትም የክሪስ ቤት ሲፈነዳ ክሪስ ዘሎ ቤቱ አጠገብ ወዳለው ባህር ይገባል። የፍንዳታውም ዜና በፍጥነት በቴሌቪዥን መሰራጨት ይጀምራል። ክሬንም ፍንዳታውንና የክሪስን ሞት በቴሌቪዥን ተመለከተ። ቢሆንም ግን በክሪስ ሞት ሙሉ በሙሉ አላመነበትም። በኋላም አርተር ክሪስን በውሃው በኩል ወደ ሌላ ደሴት ከወሰደው በኋላ ለክሬን ደውሎለት ግድያው እንደተጠናቀቀ ያሳውቀዋል። ነገር ግን ክሬን የማክስን ሬሳ በአይኔ እስካላየው ድረስ አላምንም ብሎ ሌላ ችግር ፈጠረ። ቢሆንም ግን አርተር ይህንን አስቀድሞ አስቦ ነበር። ስለዚህም ሬሳውን ማየት ከፈለገ ያለበት ደሴት ድረስ እንዲመጣ ነገረው። ማንንም የማያምነው ክሬንም ወጥመድ እንደሆነ ተረድቶ እሱ በካሜራ ሊመለከት ሙሉ የቅጥረኞችን ቡድን ላከ። በዚህ መሃልም አርተር ለሚመጣበት ጦርነት ሲዘጋጅ እንመለከተዋለን። ነገር ግን ከሁሉም በላይ ጂናን ለማዳን መንገድ መፈለግ አለበት። ብዙ መሳሪያ የታጠቁ የክሬን ቅጥረኞችም ወደ ቦታው ደርሰው አርተርን መፈለግ ይጀምራሉ። ነገር ግን አርተር ፈጣን ነበር። እናም አንድ ባንድ የመጡትን ሰዎች ከጨረሳቸው በኋላ ክሬን ጂናን ወደ ያዘበት መርከብ እየዋኘ ገሰገሰ። በሌላ በኩል ደግሞ ክሬን የላካቸው ሰዎች እንዳለ በአርተር እንደሞቱ ተገንዝቦ በፍጥነት በመርከብ ውስጥ ያሉ ሰራተኞችን ደህንነቱን እንዲያጠናክሩና ጂናን ወደ ሌላ ቦታ እንዲያንቀሳቅሱ አዘዛቸው። አርተር ግን ምንም ነገር ከማድረጋቸው በፊት መርከቡ ጋር ደርሶ ነበር። ከዚያም ከክሬን ሰዎች ጋር ከባድ የሆነ ጦርነት ጀመረ። ጂናም አርተር እንደመጣ አውቃ ከያዛት ሰው ለማምለጥ መጣጣር ትጀምራለች። ነገር ግን በዚህ መሃል በጥይት ሆዷን ተመታች። አርተርም ምንም ጊዜ ሳያጠፋ የመጨረሻዎቹን የክሬን ጠባቂዎች መፋለም ጀመረ። አሁን ላይም እንዳበቃለት የተረዳው ክሬን በትርምሱ ለማምለጥ ሲል መርከቧ ውስጥ የቀበራቸውን ቦምቦች እንዳለ አክቲቬት ያደርጋል። አርተርም ቦምቡን ለመፈንዳት እየቆጠረ ሲሄድ የቀሩትን ጠበቃዎች እንዳለ ገሎ ወደ ክሬን ያመራል። ከሱ ጋርም ትንሽ ከታገለ በኋላ መርከቧ ውስጥ ሊፈነዳ ያለ ቦምብ እንዳለ ተረድቶ ክሬን የትም እንዳይንቀሳቀስ ከመርከቡ ጋር በሰንሰለት ያስሯል። ጥቂት ሰከንዶች ሲቀሩም ወደ ጂና ጋር በመሄድ መርከቡ ላይ ወዳለው የአደጋ ጊዜ መውጫ ታንከር ውስጥ አስገብቷት ከፍንዳታው ያርቃታል። ከዚያም መርከቡ በትልቅ ፍንዳታ በትንትኑ ወጣ። ከተወሰነ ጊዜ በኋላም ጂና ወደ ካምቦዲያ ተመልሳ የወላጅ አልባ ልጆች መጠለያ ላይ ኑሯን መኖር ጀመረች። ነገር ግን ስለ አርተር ማሰብ ማቆም አልቻለችም። ምክንያቱም አርተር በፍንዳታው እንደሞተ ነው የምታውቀው። ነገር ግን ከጥቂት የትዝታ ቆይታ በኋላ ቀና ስትል አርተርን ከፊት ለፊቷ ተመለከተች። በዚህ ጊዜም በድንጋጤና በደስታ ተሞልታ ዘላ ታቅፈዋለች። ወደ ማክስ ስንመለስ ደግሞ በቢሮ ውስጥ ሆኖ የፈነዳውን የክሬንን መርከብ በትኩረት ሲመለከት ያሳየናል። እናም በዚህ መሃል አንድ ነገር ተመለከተ። እሱም እሳትም ሆነ ውሃ የሚያስገባ የአደጋ ጊዜ ማምለጫ 2 ታንከሮችን አየ። አርተርም በዚያ በኩል ከፍንዳታው እንዳመለጠና አሁንም በሕይወት እንዳለ ደረሰበት። ነገር ግን ማክስ እውነቱን ከማጋለጥና ፖሊስ መረጃውን እንዳገኝበት ሙሉ በሙሉ ያጠፋል። ምክንያቱም አርተር የማይመለሰውን ሕይወቱን ያዳነለት